እነሱ የሚሉት ሌላ ነገር ነው። ምንድን ነው የሚሉት? እና ሰውየው ይተዋወቃሉ ከፖሊሶቹ ጋራ። ኦኬ እሺ። እና ብዙ ነገር አለ እዛ። ደግሞ መያዝ ትክክል አይደለም። ለክፉ ቀን ብለን ቢያንስ መያዝ አለብን አይደለም? በሰላም ሰዓት አሁን አንቺ ልብናን አግብተሽ 13 ዓመት ስትኖሪ ቶታል 20 ዓመት ቤሩት ላይ ስትኖሪ የሆነች ነገር ለክፉ ቀን እያች ማስቀመጥ ነበረብሽ። አገር ቤት በስምሽ አካውንት ከፍተሽ እየላክሽ የሆነች ነገር ስታገኝ ይወሸቅ እያርግሽ አስቀምጠሽ ቢሆን ኖሮ ዛሬ አለፈው እየውቀሽ የለም ግን አስቀምጠሽ ነበረ። ዛሬ አሁን ነው በቃ ከሱ ተለያይቼ ልጆች አባት ተለያይቼ። ሌሎቻችሁ ግን የሁላችሁ ሌላ ዜጋ አገባን ብላችሁ በሌላ ዜጋ ተማምናችሁ ማለት ነው ምንም ነገር አገራችሁ ላይ የማታስቀምጡ ከሆነ አንድ ቀን እንደዚህ የራሱን ዜጋ አግብቶ እንደ ትዕግስት አውጥቶ ይጥላችኋል። 2 ልጆቿን ቀምቶ ነው ልብናኒው ከአንድ ልጇ ጋር ከአንድ ሴት ልጇ ጋር አውጥቶ ይጣላት። 2 ልጆች ወስዶባታል። እቺ በሰው ሀገር እየተንከራተተች ነው ልጅ ይዛ 3 ዓመት ሌላ ሰው ቤት ደግሞ ስትሰራ ያ ሰውዬ ጾታዊ ትንኮሳ ሊያደርግባት ሲል ራሷን ለመከላከል በመታችሁ ፖሊስ እየፈለጋት ወደ ገጠራማ ቦታ ልጇን ይዛ ተደብቃ ነው ያለችው እቺ እናት። ስለዚህ በሰላሙ ሰዓት ወርቄን ሸጭቼ ነው እንግዲህ አሁን ቤት ኪራይ ራሱ የከፈልኩት። ወርቁን ሸጥቼ ነው እንግዲህ የቤት ኪራይ የከፈልኩት። ብታይ ወርቅ ነበረሽ? አዎ ነበረኝ። እና እንትን ቀለበት ነበረችኝ፣ እሷን ሸጥኩት ነው የቤት ኪራይ የከፈልኩት። ቤሩት ያሉት ሀበሾች አያውቁም ይህን ችግርሽን፣ ታሪክሽን። ማንም ሊረዳሽ የሞከረ የለም። እርዳታ አልጠየቅሽም? ቆንጽላም አልሄድሽም? አልሄድኩት። አሁን እስቲ ሰላምን ቮይስ አድርጌላታለሁ። ትምጣና ቆንጽላ ምን ሊረዳሽ እንደሚችል እንጠይቃለን። ማድረግ ያለብን ነገር ካለ ማድረግ የምንችለው እና ሚዲያ በራሱ አረብ እኮ ልጁን አይሰጥም። ሀገር የምትገባው በኋላ 20 ዓመት ሀገር ቤት ገብተሽ ታውቂያለሽ? አልሄድኩም ኢትዮጵያ። በኋላ ሀገሯ ስትገባ ልጆቿን ለአረብ ጥላ እስካሁን ያሳደገቻቸው 3 ልጆቿን የ14 ዓመት የ11 ዓመት የ9 ዓመት ልጆቿን ጥላ በሰው ሀገር ለአረብ ጥላ ትግባ ሀገር ቤት። ኧረ እንዴ ሌላ ምን ያተረፈችው ነገር አለ ከስደት? ከነዚህ ልጆች ናቸው። እንዴት ነው ልጆቿን ጥላ ምትገባ? ልጅቱ እኮ ስታዛዝን ብታይ፣ ትልቋ ብታይ ስታዛዝን ከእንጀራ እናቷ ጋራ ትከራተታለች። ልጁ ከአባቱ ጋራ ይሄ መከንሴን ይሰራል። ወንደና ትምህርት አስተምሮም ልጁም ራሱ ብታይ አብዬ በውስጥ ብልክልሽ ልጄ ራሱ ብታይ ወንዱ ልጄ እና በቃ ተቆማ በቃ ቁስስ ብሎ ብታይ። አይዞሽ ልሞች። እሺ አንዴ ልመርቅና እንቀጥላለን። ሚዩታስ ገዛ ይቀርታል። ባሏ ህጋዊ ነው ወይ ምትም ዜጋ እኮ ነው። ዜጋ ሆኖ ህገ ወጣል እንዴ? ሌባኒስ ነው እያለች ልብናኒ ነው አለች። ልብናኒ ሆኖ ህጋዊ ህገ ወጣለ እንዴ? በሀገሩ በገዛ ሀገሩ ሌላ ዜጋ የሄድኩት ያልገባሁበት ቦታ የለም። ተናገርኩት። በቃ ከባልሽ ጋር ፍቺ ይሉኛል። ወይንም አንቺ በቃ ችግር አለብሽ፣ እብድ ነሽ፣ ራስሽን አትይዥም። ምን በቃ ለዛ ነው ከላይሽ ላይ ያገባ እና ብዙ ነገር አለ። እስኪ ከላይሽ ላይ ያገባ አንቺ ምንም ስለሆንሽ አይደለም። የወንዶች አመል ነው፣ አመላቸው ነው። እንደ ህፃን ልጅ አዲስ መጫወቻ ሲያዩ፣ ሴት ልጅ ለነሱ መጫወቻ ናት። አዲስ መጫወቻ ሲያዩ አሮጌውን እየጣሉ አዲሱን ያነሳሉ። ይሄ የወንዶች አመል ነው። አንቺ ምንም ችግር ስላለብሽ አይደለም። አሁን እኮ አቡዬ እኮ እኔ እኮ በልጆች አባት ጋራ የሆነ የራሱ ቤት ቢሆን ቤቱን ለቅቄ አልወጣም ነበረ፣ አልፈታም ነበረ። ይሄ በቃ የልጆቼ ቤት ነው እና አልፈታም ነበረ። እሱ ያለበት የእህቱ ቤት ነበረ። በእህቱ ቤት ጭራሽ ቤት የሌለው ሰውዬ ነበር ያገባሽው። በእህቱ ቤት ነበር ጥገኛው ናቸው። ክራይ ቤት ነበረ። እንደውም ክራይ ነበረ። ክራይ ቤት እያለ ነው። ከዛ የእህቱ ቤት ነበረ። የእህቱ ደግሞ ሰጥታው እንትን የለውም በታይ ይሄ ምንድን ነው ብልሃት የለውም። ዝም ብሎ ቤት ምናምን ነበረ እና
እሱ ላይ ሆኖ ላይ ደጋግማ ወይኔ እኔ ቡና የበረደብኝ አንዴ ትዕግስትዬ በእናትሽ አንዴ ልጠጣ። አይ እንጀራ እናቷ ጋር ትጣላለች፣ ከአንቺ ጋር በስልክ ታወራላችሁ ጋር ትጣላለች። ደስተኛ አይደለችም። በተለይ አሁን ጾመኛ ናት፣ ጠምጥማለች እና ኢንተርናሽናል ኦርጋናይዜሽን ፎር ኢሚግሬሽን ፎር ሚግራንት IOM ማለት ኢንተርናሽናል ኦርጋናይዜሽን IOM ፎር ሚግራንት ኦኬ አለ ቤሩት ውስጥ እንደሱ የሚባል UN ሄደሻን ተናግረሻል? እየደወልኩላቸው እና በቃ ሰው ያዋሩሻልኝ ያውቃሉ እነሱ ችግር ሁሉ ነገር ያውቃሉ። በጣም ነው አንጀቴን የበላሽኝ የማየትሞት በጣም ነው ያሳዘንሽኝ። እና አባቴ በመጀመሪያ ቆንጽላ እንጠይቃለን። ከዛ እኛ የቻልነውን ያህል ገንዘብም የሚፈታ ከሆነ አንቺ ከልጆችሽ ጋር ከምትለይ እኛ የአቅማችንን እናግዝሽና ስራ እንፈልግልሻለን። አንደኛ ሜቢ ስራ ካልተገኘ የራስሽን ስራም ቢሆን በትንሹ እዛው ቤሩት ላይ መስራት የምችይበት ነገር ካለ እናመቻችና ስራ ስትሰሪ ምናልባት ስራ ካለሽ ልጆችሽ የሚመለሱልሽ ከሆነ ገባሽ፣ ሌሎቹ ሁለቱ ቺም ሶስተኛዋም እንዳትወሰድብሽ የመጀመሪያው መፍትሄ አንቺ ስራ ሊኖርሽ ይገባል። ስራ ከሌለሽ መንግስትም ልጅሽን አይፈርድልሽም። ቢካዝ ልጆቹ እንዲራቡ ትምህርታቸው እንዲቋረጥ አይፈልግም መንግስት። ለልጆቹ ምቾት ነው የሚያስበው። የትም ሀገር መንግስት ልጅ ለእናት የምትሰጠው እናት ልጇን የማሳደግ አቅም ካላት ነው። አንቺ ከቤት ቤት እየተንከራተች ሰው ቤት ጥገኛ ሆነሽ እንዴት ነው 3 ልጅ መንግስት የሚሰጥሽ? አይሰጥሽም። ስለዚህ አሁን መጀመሪያ ቆንጽላ እንጠይቅ። ስሚ የለኝም እዛ ራሱ እንትን ብትሄጂ ሰሚ የለኝም። ድሃን ማን ይሰማዋል? ድሃን ማን ይሰማዋል? ማሪ ለመሰማት እኮ አንቺ መጀመሪያ ስራ ቤት፣ አሁን አንቺ መጀመሪያ ስራና ቤት በነበረች ሰዓት ሌሎቹ ሁለቱ ልጆችሽ ራሱ እጅሽ ላይ ነበሩ አይደል? የተወሰዱብሽ ስራ ስታጪ ነው አይደል? ስትደኸይ ነው አይደል? ልጆቹን የወሰደብሽ ባለቤትሽ የቀድሞ ባልሽ። ስለዚህ መቼ ነው የወሰዳቸው? ከተፋታችሁ 3 ዓመት ከሆነ ልጆችሽን የቀማሽ መቼ ነው? ሁለቱ ልጆች የሄዱት መቼ ነው? ሁለቱ ወደ አባታቸው የወሰደው? ይኸውልሽ አቡዬ ልጁ ይመጣል ይሄዳል። እኔ ጋር ለአዲስ አመት መጥቶ ነበረ፣ ለራስ እኔ ማለት ነው። ልጆችሽ አማርኛ አይችሉም? አማርኛ በምንድን ነው ከአንቺ ጋር የምታወሩት ከልጆች ጋር? ልጆች አረብኛ ናቸው። ልያ አረብኛ ነው የምትችለው። ልያ ታይሽ ዋይ እሷ ታናግርሻለች ምን እንደተፈጠረ ታይ ማማታ ታይማ ታያት ማካልትክ ታይ شو صار هونك مرة ماما شكله نوري. مرحبا حبيبتي. هاي كيفك؟ منيح. شو اسمك؟ ليا. ليا أنا اسمي حبيبة. كيفك؟ تمام؟ أنتي بتروحي مدرسة؟ هلا لا كنت روح. بأي صف كنتي؟ ثالث. صف ثالث؟ كم عمرك؟ 9. ابني كمان عمره 9 سنين بيروح صف ثالث زي عمرك. إنه من اللي طيقات تاديا؟ نحن بنحبك. أنا من إثيوبيا زي أمك. أنا من إثيوبيا بنحبك. أمي راحت لتجيب لي غراء تجيب شي من تكينة. أما هو إجا وجاب معه درك. مين اللي جاب معه درك لأمك؟ حدا عنده. أوكي. ما تخافي، أمك ما راح يصير لها شيء.
اوكي نحن بنوقف معها لا تخافي. في سفارة اثيوبية في لبنان، امك بتروح هناك بيساعدوها ونحن بنساعدها كمان. اوكي ما تحاتي حبيبتي. ትዕግስት አትንገሪያት እሺ ችግርሽን ምናምን በዚህ እድሜዋ። እኮ ይኸውልሽ እናቴ ዕቃ ልትገዛ ሱቅ ወጥታ ሰውየው ፖሊስ አመጣባት አለችኝ እና ይሄ ነገር አሁን እሷን በጣም ያስጨንቃታል። ገባሽ? የሚፈጠረውን ነገር በህይወትሽ ችግር ምናምን ማጣትሽ ምናምን አትንገሪያት። ለምን ለእሷ አይምሮ ጥሩ አይደለም። በዚህ እድሜዋ እንደዚህ ልትጨነቅ አይገባም። እሺ አትንገሪያት። ምንም ቢከፋሽም ቢቸግርሽም እሷ ፊት ግን ሳቂ። ችግር የለም ያልፋል፣ ይስተካከላል፣ ትምህርትሽም ይቀጥላል ምናምን እያልሽ ነው ልጅሽን ማጽናናት ያለብሽ እንጂ የ9 ዓመት ልጅ የቤተሰቧን የእናቷን ችግር ማወቅ የለባት። እና እኔ አይዞሽ አታስቢ፣ እናትሽን እኛ እናግዛታለን። የኢትዮጵያ ኤምባሲ አለ፣ ሰፋራ ትሄዳለች፣ ቆንጽላ፣ እነሱም እኛም እናግዛታለን። አትጨነቂ ብያታለሁ። እሺ ጭንቀትሽን ማየት የለባትም ፕሊስ። እሷ ፊት እንዳታለቅሺ። እሷም ብላኛለች እኮ ማሽትብ ከሜ ብላኛለች። ማሽትብ ከዘብኪቴ መፊሽ ትስተፊድ ፊዮ ብላኛለች እየመከረችኝ። ያለ እድሜዋ ማወቅ የሌለባትን ችግር እያወቀች መጨነቅ የለባትም። አየሽ በፊት ለፊቷ ማልቀስ የለብሽም። እና አሁን ስልክሽን ትሰጭኝና እኔ አቢባ በጣም አመሰግናለሁ። ምንም ችግር የለም። ምን ማድረግ አለብን? أعطيله رقم هدي تاني عندي. مهون بالخاص بتعطيني بالخاص. اوكي تمام. اوكي لحظة لمين تبعتي لي رقمك؟ شفتي نقصته عمرني ما بتتشالش تقص. أنا قال شلم. عتتشين؟ እሺ ንግስቷ በኢንቦክስ ሀይ በያት። ቁጥሯን ትላክልሽና አሁን ዋትሳፕ ላይ ላኪልኝ። ቦታ ስለሌለ ነው ሞዴሬተሮችን አስገብቼ ቁጥሯን በኢንቦክስ በውስጥ መላክ ትችያለሽ። ቁጥር መጻፍ ቆይ ትችያለሽ። በውስጥ ቁጥር መላክ ንግስት ሙያ ትልክልኛለች ታውቃለች። ኦኬ ከብሪሃ ትንድት ልክ እሷ አማርኛ ስለማታነብ አንቺ አሳያት። እቺ ነጭ ሹራብ የለበሰችው አይሻት? እሷን ፎሎ አየዋት። ፎሎ አርጊያት። ንግስቷ ፎሎ መልሽላትና በኢንቦክስ ቁጥር አሁን ልጇ ትልክላታለች። ከዛ እሺ ቆይ እስኪ አረኳል ፎሎ። አቢባ አመሰግናለሁ። እሺ እግዚአብሔር ሰላም ጤና ይስጥሽ። ምን ልበልሽ እኔ እናት ስላስገባሽኝ ሀሳብን ስላካፈልሽው ተባረክልኝ። በእውነት በጣም ነው ያዘንኩኝ። ለምን እኔም በሰው ሀገር እንዳንቺ የልጆች እናት ነኝ እና ነገ ምን እንደሚገጥምን አናውቅም እና በጣም ከባድ ነው። ደግሞ ትልቋ ልጅ የምታይ ደግሞ በጣም ነው የምታዛዝነው። ትልቋ ልጅሽ ደግሞ በጣም ያሳዘነችኝ ከእንጀራ እናት ጋር መሆኗ፣ ከእንጀራ እናት ጋር እየተጣላች በአንቺ ችግር ምክንያት፣ በአንቺ ማጣት፣ በአንቺ ድህነት ምክንያት ልጆችሽ ከእንጀራ እናት ጋር ሲሆን ያው ሌላ ዜጋ እንጀራ እናት ሲሆን በጣም ይከብዳል እና ሌሎች ነገር ታሰማታለች። ብቻ እናትሽ እንደዚህ በቃ ሳና ምናምን ጥሩ አይደለም። እናትሽ እያለች ስለ አንቺ መጥፎ ነገር ስትነግራት የእንጀራ እናት ሳና ምናምን እየተባል እናትሽ እንደዚህ በቃ እና ብዙ ነገር ታና ምንድን ነው ማሬ? ሰራተኛ ከደቤ ምናምን ነው። እናትሽ ከዳማ ናት ምናምን ትላታለች። ባለጌ። ችግር የለም ልጅሽ ወደ አንቺ ስትመለስ እስከ ስንት ዓመት ነው ያሳደግሻት አንቺ ልጅሽን? ከወሰዳቸው ስንት ጊዜ ሆነ ብዬሽ ቅድም አልመለስሽልኝም። እኔ አሁን ልጅቱ أما كان تركنا تركته بيك ونزلت شو كان